የአማራ ክልልን ሰላም ዘላቂነት ለማረጋገጥ የሚጠበቅባቸውን ኃላፊነት ለመወጣት ቁርጠኛ መሆናቸውን በደሴና ደቡብ ወሎ አካባቢዎች የተሰማሩ የአድማ መከላከል ፖሊስ አባላት ገለጹ። ስልጠናቸውን አጠናቀው ደሴና ደቡብ ወሎ አካባቢ ለተመደቡ አድማ መከላከል ፖሊስ አባላት አቀባበል ተደርጓል። መስዑድ ጀማል ተጨማሪ አለው። የአማራ ክልል ፖሊስ ኮሚሽን ያሰለጠናቸው የ33ኛ ዙር የአድማ መከላከል ፖሊስ አባላት በደሴ ከተማ አቀባበል ተደርጎላቸዋል። አሚኮ ያነጋገራቸው ተመራቂ የአድማ መከላከል ፖሊስ አባላት በተደረገላቸው አቀባበል ደስተኛ መሆናቸውን ገልጸዋል። የክልሉን ሰላም ለማጽናትም ኃላፊነታቸውን በብቃት ለመፈጸም ቁርጠኛ መሆናቸውንም ተናግረዋል። የኛ ቁርጠኝነት እስከ ወዲያውኑ ድረስ ህዝባችን ሰላም እንዲያድር ህዝባችን ሰላም እንዲኖርና ወደ ነበረበት ሰላም ተመልሶ የተረጋጋ ኑሮ እንዲኖርና ሰላማዊ ህይወት እንዲኖር በቁርጠኝነት ተነስተናል። በዚህ አጋጣሚ ማለት ፈልገው ከተማው ከመግቢያ ጀምሮ እስካሁን ደስ ያለው አቀባበል እጅግ በጣም ከሚገባ በላይ ደስ ብሎናል። ህብረተሰቡ የምንጠብቀው አንድነትን፣ ትብብርና ያው ካለው ነባራዊ ሁኔታ አንፃር የቦታውን እገዛ ማድረግ ከዛ ውጭ መረጃ ያሉትን ነገሮች መስጠትና እንዲሁም በአንድነቱን ሰላም እንዲመጣ ነው። ወሬ ስመጣ እንደዚህ ይሆናል ብዬ ያልጠበቅኩት ነበር። ግን ስመጣ በጣም ቆንጆ ነው አቀባበሉ። ሁሉ ነገር ሰውም መስተንግዶ ምኑ በጣም ተመችቶናል። ሀገሩም ያጣውን ኢኮኖሚም ሁሉ ነገር ተመሪያለሁ። ሰላም ለማድረግ ለማስፈን ያለንን ጥረት ዝግጁ ነን እና ደግሞ የሚገቡትን በሰላም እየገቡ ሰላም እንድናገኝ ነው እኛ ዞሮ የምንፈልገው። እኔ እንግዲህ ለሀገር ነው የወጣሁት፣ ራሴን አሳልፌ እሰጣለሁ ብዬ ነው የመጣሁት። የደሴ ከተማ ሰላምና ጸጥታ መምሪያ ኃላፊ ኮማንደር ሰይድ አሊ ተመርቀው ከተማዋን የተቀላቀሉ የአድማ መከላከል ፖሊስ አባላት ከሌሎች የጸጥታ መዋቅር ጋር በመቀናጀት በቀጠናው ያለውን ሰላም በዘላቂነት እንደሚያረጋግጡ እምነታቸውን ገልጸዋል። አማራ ክልል እንደ አማራ ክልል ማጽናት የሚችሉበትን ደረጃ የሚያደርሱ ብቃት፣ ጥራት ያላቸው የአድማ መከላከል ኃይል አለ። ይሄ ማለት ከነባሩ ጋር ሲቀላቀል ነባሩ ጸጥታ መዋቅር ጋር ሲቀላቀል የበለጠ ከነበረው ብቃት የበለጠ ብቃት በአዲስ ኃይል በአዲስ ጉልበት አጠቃላይ ቀጠናዊም ክልላዊም የተሻለ ውጤት ይመጣል ብለን እንጠብቃለን። ይመጣል ብቻ ሳይሆን በእርግጠኝነት ይመጣል። ህብረተሰቡም ከመንግስትና በአካባቢው ካለው የጸጥታ መዋቅር ጋር ተባባሪ በመሆን ለከተማዋ ሰላም እንዲሰራም ኮማንደር ሰይድ ጥሪ አቅርበዋል። ህብረተሰቡ ከጎናቸው እንዲቆም ነው የሚፈልገው። በመረጃ አለን ከጀርባቸው፣ እናንተ ከፊት እኛ ከጀርባ፣ እኛ እንሙት እናንተ እናድን የሚል ኃይል ስለሆነ የመጣው። ስለዚህ ይህንን ማህበረሰቡ መረጃ በመስጠት የሚያስፈልገው ከሰራዊት የሚጠይቀውን የሰራዊቱን መመለስ ያስፈልጋል። ስለዚህ በዲሲፕሊን የታነጸ ሰራዊት ነው ያለው። ይሄንን የተሻለ ቆመና እንዲኖረው ማድረግ ነው የሚጠበቀው። ሌላ ምንም አጀንዳ የለም።